ሰላም ጤና ይስጥልን ውድና የተከበራችሁ የዩቲዩብ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? እኔ ያለው እግዚአብሔር ይመስገን እጅግ በጣም ደህና ነኝ። ቤተሰብ ሁላችሁም በያላችሁበት የእግዚአብሔር ሰላም ይብዛላችሁ። እኔም አለው ደህና ነኝ። እንግዲህ ትናንትና አብርሃም ወደ ራሱ መጥቷል እና እንግዲህ በነሱ ቤት ማለት ነው። በነሱ ቤት በቃ አብርሃም ወደ ራሱ ተመልሶ መጥቷል። አሁን ማንንም ምርጫ ውስጥ ማስገባት አይፈልግም እንደሚባለው ማለት ነው። እንደውም አዲስ ሌላ ሴት ይዞ ሊመጣ ነው። ከሌላ ሴት ጋራ አዲስ ግንኙነት ጀምሮ ሌላ ሚስት ይዞ ሊመጣ ነው እየተባለ ነው እና ሁለቱንም አያማርጥም። ሩታም ባይ ናት፣ ሄርሜላም ደግሞ ባይ ናት። ስለዚህ ከሁለቱም ጋራ ምንም አይነት ግንኙነት አይፈልግም ከሌላ ሴት ጋር እና ቤተሰብ ሁለቱንም ምርጫ ውስጥ አያካትትም። ከሁለቱም ጋራ መለያየት ነው የሚፈልገው እና ሌላ አዲስ ሴት በህይወቱ አለች እየተባለ ነው እና ይሄ ነገር ምንድነው? ሲጀመር አብርሃም ይሄ ራሱ የመረጠው ስራ ነው። እነሱ ስራ ብለው የያዙት ይሄ በቃ ለነሱ ስራቸው ነው እና ድራማ ነው፣ ስራ እየሰሩ ነው እና ግን ይሄ ስራ ምንን ያመለክታል? አብርሃምና ሩታ ሄርሜላንም ተዋቸው እሺ፣ ለመሸቀል ምናልባትም ልጅነትም ይዟቸው ምናምን ነገር ሊሆን ይችላል። ገባችሁ አይደለ? ግን ትልልቆቹ አሁን በጣም አስተዋይ ነው። ቪዲዮ ላይ ከመጣ ጊዜ ጀምሮ እንግዲህ አስተዋይ ሲናገር በቃ ለንግግሩ ራሱ አስተውሎ ጥንቃቄ አድርጎ ስነ ስርዓት በተሞላበት መንገድ የሚናገር ልጅ ነው። እንግዲህ እንትና ማነው ዴቭ የአብርሃም የነቡዜ ወንድም ማለት ነው። ቡዜ በዛው ልክ ሴት ናት። ከሴትነትም አልፎ በእድሜ ከሁሉም ከፍ ያለች ናት። ገባችሁ አይደለ? እንዴት እነሱ ሁለቶቹ እንዴት ማስተዋል ያቅታቸዋል? እንደዚህ አይነት ስራ ይዘው ሲመጡ ለእነሱስ ጥሩ ነው ወይ? ቡዜ ልጆች አላት። ይሄ ዴቭም እንግዲህ ባለትዳርና ልጆች አለኝ ነው የሚለው። ስለዚህ ይሄንን ድራማ ብለው ይሄንን ኮንታክት አድርገው ይሄንን ደግሞ ስራ አድርገው ይዘው ሲመጡ ለእነሱስ ለልጆቻቸው ምን አይነት ትምህርት ነው እየሰጡ የሚሄዱት? ምን አይነት ትምህርት ነው እያስተማሩ የሚሄዱት? ይሄንን እነሱ ሁለቱ እንደው ከምን ሀሳብ ያስገብተውት ነው እንደዚህ አይነት ስራ እያያዙልን የሚመጡት? ይሄ ድራማስ አይበቃም ወይ እንዴ? የእውነት ቅጥ ያጣ ሰው እውነት እየመሰለው ሩታ እውነትም ድግም ታሰርታበታለች፣ ኤፍሬምም አሰርቶበታል እየተባለ ሰው ይባላል፣ ከስር ይጣላሉ። የእውነት እየመሰላቸው የእውነት አይደለም እኮ እነሱ ስራ እየሰሩ ነው ያሉት እንዴ! ስራ እየሰሩ ነው ያሉት እነሱ የእውነት አይደለም። ግን ይሄ ነገር አይበቃም ወይ? ይሄ ነገር ለነሱስ ለልጆቻቸው የኛን ልጆች ተዋቸው፣ የሌሎቹን የጎረቤቱን ተዋቸው። እሺ ማንንም አላሰቡም። ይሄ ስራ ትውልድን ያበላሻል ወይ ደግሞ ይሄ የመተት ስራ ምናምን እያለን ይዘን የምንመጣው ወይ ደግሞ አብርሃም 3ኛ ሚስት አገባ 4ኛ ሚስት አገባ እያልን የምናመጣው ወይ ደግሞ አብርሃም ሩታን ድጋሚ አስረገዘ ሄርሜላንም አስረግዟል እያልን የምናመጣው ስራ ትውልድን ይበክላል፣ ለልጆች አይሆንም፣ ትምህርትን አይሰጥም ብለው ለሌላ ልጆች ባያስቡ ለራሳቸው ልጆች አያስቡም ወይ? የራሳቸውን ልጆች ነገ ይህንን ቪዲዮ ሲያዩ አሃ እናትና አባቴ ይህንን ነገር አድርገው ነው እዚህ ደረጃ የደረሱት ያለፈላቸው ባለመኪና የሆኑት ባለምናምን የሆኑት ብለው ያስቡና ማለት ነው። የእውነቴን እኮ ነው። እነሱ አብርሃምና ሩታ ሄርሜላም እነ ዳዊት ምናምንም እነ ቡዜ በንግግር ያደረጉትን ድራማቸው ልጆቻቸው በእውነት እየተዳሩ መንገድ ላይ ወደፊት የሚመጣ ነገር ነው። በዚህ ሙሉ ለሙሉ እርግጠኛ ሆኜ ነው የምናገረው የእውነት። ምክንያቱም ሰው የተለወጠው በእንደዚህ አይነት ነገር ነው፣ ሰውም የሚያየው ይህንን ነገር ነው ብለው ስለሚያስቡ ማለት ነው ከታች የሚመጡት ይህን ነገር ስለሚያስቡ እነሱ እርግጠኛ ነኝ ፊት ለፊት እየተዳሩ ነው ቪዲዮ እየሰሩ ከእንግዲህ በኋላ የሚመጡት ማለት ነው። ትውልድ በቃ ምንም የሚያስጠላ የሚያንገሸግሽ
ይሄ ከውቃቢ ጋር ይሄ ከመተት ጋር ይሄ ከምናምን ጋር የተገናኘ ይሄ ከማመንዘር ጋር ከዝሙት ጋር የተገናኘ አረ በስላሴ በስመ አብ ወወልድ ወመንፈስ ቅዱስ ምን ሆነው ነው እንዴ? አብርሃም ማርያምን ይሞታታል እንጂ ማለት ነው ሚሊዮን እስከሚገባ ድረስ ማለት ነው የሆነ ሞቶም ተነስቶም የሆነ ነገር ማድረግ ይፈልጋል። 500 ሺህ አይደል ባለፈው የተከበረለት። አሁን ደግሞ ሞቶ ተማሞቶ ጭሮም ቆፍሮም ቢሆን 1 ሚሊዮን ገብቶ ማሳየት ነው የሚፈልገው። ስራው ምንም ብቻ ስራ ምንም ይሁን ከሄርሜላ ጋር ያኔ እንደዛ እየተበለቃቀጠች ቂጧ ሁሉ እየታየ ገንዳ ለገንዳ ሲሽከረከሩ አልነበረ? አሁን ደግሞ የእውነት እንደው በዚህ በሚሸፈነው ነገር ሸፍነውም ቢሆን ወይ የተሳሳሙ ወይ የሆነ ነገር እያደረጉ መምጣታቸው አይቀርም። እነዚህ ልጆች በዚህ ከቀጠሉ ማለት ነው። እውነቴ ነው። ደግሞ የምን የመተት ስራና የምን የድግምት ስራ ነው? የነሱ ደግሞ ግርም ሲለኝ አቶ ትንሳኤና የአላዛር እናት በሬ ላይ ጣልሽብኝ እየተባባሉ መተውላቸዋል ማለት ነው። በጣም ነውር ነው። በጣም የሚያስጠላ ነገር ነው። በጣም ቀፋፊ የሆነ ነገር እንዴ! እግዚአብሔር እኮ አንድ ሴት ለአንድ ወንድ፣ አንድ ወንድ ለአንድ ሴት ብሎ አይደለ ያስተማረን? አይደለም ሚስቱን ጥሎ ሄዶ ከሌላ ጋር ሊተኛ ይቅርና አይደለም ባሏን ጥላ ሄዳ ከሌላ ጋር ልትተኛ ይቅርና ያየ የተመኘ ራሱ አመነዘረ አይደለም የሚለው የእግዚአብሔር ቃል። እና አብርሃም ምን እየሰሩ ነው? ይሄንን የሚያክል ጭን ያውም ቀይ ጭን የሄርሜላ እያየ ይሄ ልጅ እንግዲህ አሁን ምንድነው? አሁን እኮ እነሱ ምን ችግር አለው ይሄ ስራ ነው ብለው የያዙት አብረን አልተዳራን ስራ እየሰራን ድራማ እየሰራን ብለው ነው የያዙት። ግን ያየ የተመኘ ራሱ አመነዘረ ነው የሚለው ቃሉ ማለት ነው። ስለዚህ አብርሃም ያያል አንዴ ያያል፣ እሺ ቢያልፍም አይያዝበትም፣ ችግር የለውም። ሁለተኛው ሶስተኛው ግን በቃ እንደዛ ነው። ያየ የተመኘ አመነዘረ የተባለው የእግዚአብሔር ቃሉ እንደዛ ነው የነሱ የሚያደርጉት ማለት ነው። የግዴታ አሁን እነሱ አብረው አልተኙም፣ አብረን አልተኛንም፣ እየተሻሸን እየተቃቀፍን ብንሰራም ምንም ችግር የለውም አይደለም። ያየ የተመኘ አመነዘረ ከተባለ ማለት ነው ስትተቃቀፊ፣ ስትተሻሺ፣ ጭን ስትተያይ፣ ገላ ለገላ ስትነካኪ ራሱ እየደጋገምሽ ማለት ነው። አንዴ እንኳን አይደለም እየተደጋገመ ይሄ ነገርን ሲያደርጉ አመነዘሩ እነዚህ ልጆች ማለት ነው። እኔ አሁን የእነሱን ኃጢአት ልቆጥር አይደለም፣ ግን ነገሩ እንደዛ ነው። በቃ እንደዛ ነው። ከስር አትሰዳደቡ። አብርሃም ምንም የተደረገበት ድግምትም የለም። እራሱ ያመጣው ስራ ነው ይሄ፣ እራሱ ያመጣው ድራማ። 500 ሺህ ገባ። ፈገግ ብሎ ነው ሲያከብር የነበረው ማለት ነው። ፈገግ ብሎ በጣም እንዳይታወቅበት ፊቱ ላይ አንብቦ በደንብ በተለይ ሳይኮሎጂስቶች ካላችሁ ማለት ነው የእውነት በደንብ አድርጋችሁ ነው የምታዩት። ይሄ ልጅ እውነት ስራ ነው የሚሰራው ወይስ የእውነት በደል ተበድሏል ብላችሁ ማንበብ ትችላላችሁ ከፊቱ ማለት ነው። እኔ ሳይ ማለት ነው አብርሃም ፊቱ ላይ ይነበባል። ምንም አልሆነም። ይሄ ራሱ ያመጣው ስራ ብሎ የሚሰሩት ስራ ነው ይሄ። ሩታን ብትሆን እንደ በፊቱ እየሳቀች ምናምን ሳቋ እያመለጣት ነበር የምትመጣው በፊት ማለት ነው። አሁን ግን ትታለች። እንደው ምናልባት ደበቅ ብላ ከሳቀች እንጂ ትታለች። ሁሉም ኮስተር ብለው የምር አድርገው ነው የሚሰሩት። እና ይሄ ነገ ደግሞ ዛሬ ወይ ነገ አዲስ ሌላ ሴት ትመጣለች። ስለዚህ ምንድነው ሉል ነገ ስታድግ እኛ እንደዚህ ሰርተን ነው መኪናም ቤትም የሰራነው ለአንተም ለወንድሞች ለእህቶች። ስለዚህ አንተም ይሄንን ቪዲዮ እያየክ ነገ ይሄንን ስራ ሰርተህ ትልቅ ደረጃ ትደርሳለህ። እንደዚህ አይነት ነገር እየተባለ ለልጅ እየተመከረ ነው ማለት ነው። እንደዚህ አይነት ቪዲዮ እንደዚህ አይነት ስራ ይዘው ሲመጡ ስለዚህ አታበረታቱ። ምንድነው እንዴ አታበረታቱ። በጣም ነውር እኮ ነው። በጣም የሚያስጠላ ከመተት ጋር የተያያዘ ከዝሙት ጋር የተያያዘ ከማርገዝ ጋር የተያያዘ ሲቀጥል ደግሞ አስወረደች የሚባለውን ቃል አለበት። ይሄ ራሱ በጣም ትልቅ ኃጢአት ነው። የእውነቴን ነው። ማርያምን ዛሬ ይመስላችኋል፣ እነሱ ዛሬ ይመስላችኋል። ዝም ብላችሁ ደግሞ አንዳንዶቻችሁ ማለት ነው
እየሄዳችሁ ዩቲዩብ ላይ እነሱ ዩቲዩብ ላይ አትሰገጡ። ማርያምን ትምህርት ምናምን አዳምጡ፣ ስለ ቤተ ክርስቲያን ምናምን አዳምጡ። እናትና አባት የሰራው ግፍ በልጅ ይደርሳል። የእውነቴን ነው የምነግራቸው። ከትላንት ወዲያና ትላንትና ያዳመጥኩት ምስክርነት ላይ ማለት ነው ስትመሰክር ኤልሻዳይ ላይ ቴሌቪዥን ላይ እንደዚህ ስትመሰክር በእናትና በአባት በደል የ7 ዓመት ልጅ በቃ የ7 ዓመት ልጅ ይሄ ምስክርነት ነው ስትሰጥ ነው የሰማሁት። ሲቃጠል አየው እያለች ማለት ነው ስትመሰክር። የት ነው በርሜሉ ቅዱስ ጊዮርጊስ ሄዳ ነው እንግዲህ ይሰውር የለ ይሄንን ያየችው ማለት ነው የነሱን ስም ይዛ ገብታ። ስለዚህ ያ ደግሞ እሷን ባታይም ባትናገርም ማለት ነው እግዚአብሔር ራሱ ይላል የእናትና የአባት ግፍ በደል በልጆች ይከፈላል ይላል። ስለዚህ ልጆቻችሁ ላይ ሌላ ጠንቅ አታምጡ፣ ስነ ስርዓት ያዙ። ሌላ ጠንቅ አታምጡ።